እንግዲህ ተንሱ ታላቁ የረመዳን ጾም ላይ እንገኛለን። ረመዳን ጾም ደግሞ ፍቅር ምንካፈልበት ምንጠያየቅበት አንድነታችን የሚታይበት እውነት ነው። ይህንንም ለማሳየት እንግዲህ ያብጸጋ ወደ ታላቁ የአንዋር መስጊድ ሄዷል። ረመዳን ሲመጣ እኮ ሳምቡሳው ምኑ ኩኪሱ ቴምሩ ጣፋጭ ነገሮች ሁሉ ይቀርባሉ። እንግዲህ ያንን የአፍጥር ስነ ስርዓት ደግሞ ያብጸጋ ለማሳየት ተዘጋጅቷል። እንከታተል። መልካም ጊዜ። ያብጸጋ اللهم بارك لنا في رمضان 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 ሰላም እንዴት ናችሁ? በሙስሊሙ ማህበረሰብ ዘንድ በጣም የሚናፈቀውና የሚወደደው የረመዳን ወር ላይ እንገኛለን። ዛሬ ደግሞ በአንዋር መስጊድ የኢፍጣር ፕሮግራም አለ። ሁሌም እንደምናደርገው ኢቢኤስ ቴሌቪዥን ከወገኖቹ ጋር ያለውን ነገር ተካፍሎ መብላት ይወዳል። ዛሬም ደግሞ እኛ በታላቁ አንዋር መስጊድ የኢፍጣር ፕሮግራምን ለማካሄድ ከሙስሊም ወገኖቻችን ጋር ቆንጆ ጊዜ እንደሚኖረን ተስፋ እናደርጋለን። መልካም ጊዜ ይኖረን። ሰላሙ ሚን الرحمن አዩ ሰላሚ አላ ኸይር ሸህር ከረመዳን ወዘማኒ اللهم بارك لنا في رمضان اللهم بارك لنا سلام على شهر الصيام فإنه أمان من الرحمن أي أماني اللهم بارك لنا في رمضان اللهم بارك لنا في رمضان لقد كنت يا شهر الصيام منورا لكل فؤاد مظلم وجناني اللهم بارك لنا في رمضان تعبد فيك المسلمون فأقبلوا على ذكر وتسبيح እንዴት ናችሁ? ሁሉ ሰላም? እንኳን አደረሳችሁ። ሁሉ ሰላም። ምን እናግዝ? ይኸው ጨልፍ ዛሬ እንጨልፍ? እሺ። ሳያችሁ ሁላችሁ ወንዶች ናችሁ። ስለዚህ መጨለፍ ችግር የለውም። እንዴት ነው? አሪፍ ነው። ዛሬ እንግዲህ የተገኘ ነው በታላቁ አንዋር መስጊድ ነው። ረመዳን እንዴት ነው? ረመዳን በጣም ደስ የሚል ጊዜ እያሳየ ደስ የሚለው ተናፋቂ ወር እንግዲህ ወደ ማለቁ እየደረሰ ነው አይደል? እንዴት ነው ያለው ስሜት? ስሜቱ በጣም ይለያል። ያው ረመዳን እንደምታውቁት የተቀደሰ ሰው አንድ ወር ለመጾም ማለት አመት ጠብቆ ነው እንደዚህ አይነት ፕሮግራሞች ሲመጡት እና ደግሞ ረመዳን ደግሞ መጨረሻ 10 ቀናቶች አሉ። እነዛ 10 ቀናቶች ደግሞ በጣም ልዩ ኦኬ። መጨረሻዎቹ 10 ቀናቶች ለይለቱል ቀድር ቢባል ሌሊት አለ ማለት ነው። ያ ማለት ያው ከእስልምና አስተምሮት ነብያት ሰለላሁ ዐለይሂ ወሰለም በጣም ቸር ነበሩ። ቸርነታቸው ደግሞ የሚጨምረው አሽረል አኺር ላይ በጣም ቸርነታቸው ይጨምር ነበር። ከዛ አኳያ እኛም ያው ይሄ ምግብ ማጋራት የመሰለ ደግሞ ትልቅ ነገር ነው። ሰውንም ማገዝ ማለት አንድ ሰው ማስፈጠር አስቧን 1500 እና ከዛ በላይ ሰው ደግሞ ማስፈጠር በጣም ፈጣሪ ዘንድ ትልቅ ደረጃ የሚያሰጥ ነው እና ይሄ ወጣት ያንን እየሰራ ነው። እኛም እንግዲህ ይሄን አስበን ነው ኢቢኤስ ቴሌቪዥን ዛሬ ከሙስሊም ወገኖቹ ጋር ለምን አንዋር መስጊድ ሄደን አናስፈጥርም ብለን አስበን ነው እዚህ የመጣ ነውና ያው በጉልበትም በሁሉም ነገር እየተሳተፍን ነው። በጣም ደስ ይላል። እናመሰግናለን። በጣም ደስ ይላል። እዚህ ጋር ና ተቀበለኝ። ምንድነው? ስለዚህ አጠቃላይ ስንት ሰው ነው ያለው? ታች ከ1500 በላይ ነው። እስከ 2000 ሰው ነው የሚጠበቀው። ያው በየጊዜው 2000 ሰው። ብዙ ጊዜ የምታፈጥረው ቤተሰብ ወይስ እንዲህ ከማህበረሰቡ ጋር? በብዛት ያው እዚህ ሙሉ ጊዜያቸውን የሰጡ ልጆች አሉ። ወሩ ሙሉ ከቤተሰብ ርቀው ምናምን እና ደግሞ አልፎ አልፎ እዚህ እስከ ማፍጠሪያ ሰዓት ደግሞ ጠብቀው የሚሄዱ አሉ። ያው ሁሉም እንደሚመቸው ፕሮግራም ያደርጋል። ያው ፉል ታይም በሰጠ ጊዜ ክፍያህም
እንደዛው ከፍ ያለ ነው። አግዞ መሄዱም አለ። ስለዚህ እኔ አግዞት ከሚሄዱ እና አሽረል አኺር ላይ ነው የገባሁት። ብዙ መጀመሪያው አካባቢ ብዙም ስራው ላይ ተሳታፊ አልነበርኩ ቤቴ ሰፈር ሩቅ ስለሆነ። አሁን ግን ያው ፉል ታይም ሰጥተን ዋናው በረከቱ ወደሚታፈስበት 10ዋ ቀን ላይ ፊኒሺንግ ላይ እንደዛ ይባላል። ያው መልካም ስራ ማብቂያው ሲያምር ነው ይባል የለ እና ያው ሁሉም ወጣት በሞቲቬሽን ነው እየሰራ ያለው። እዚች ጋር ማንም የሚከፈለው የለም። ከፈጣሪው ከላይ ነው እንጂ ክፍያው ራስ እንደም ከኪሱ እያወጣ የሚሰራ ወጣት ነው። ማሻአላህ ያው መስጊዱንም ለመካደም ባይዘው እዚህ ጋር ሌላ ሙስሊምም ባይሆን ማንም መጥቶ ቢያፈጥር በራችን ክፍት ነው ለማለት ወጣለሁ። በጣም ደስ ይላል። ግን ከይቅርታ ጋር መጀመሪያ በስም አልተዋወቅንም። እኔ ሙሰማ ከድር እባላለሁ። ሙሰማ ከድር። ስለዚህ ከዚህ በኋላ ምንድነው ካፈጠርን በኋላ ይዘጋጃን ታች ምስኪኖቹ ገብተዋል። ለነሱ ደግሞ ወደዛ የማድረስ ስራ እንሰራለን። ውስጥ አዛን ሲል ሁሉም ወደ ማፍጠር ይሄዳል ማለት ነው። በጣም አሪፍ። እኛም እቺን በረከቷን ለመሳተፍ የመጨረሻዋን 10ዋ ቀን ላይ ከተፍ ብለናል እና ምን ይዛችሁ ነው የመጣችሁት? ሙሉ ስፖንሰር ያው በእኛ ነው። እኛ ነን ሁሉን ነገር እዚህ ያቀረብነው። ስለዚህ ምንም የጎደለ ነገር የለም ብዬ ተስፋ አደርጋለሁ። ጀማል የጎደለ ነገር አለ? የለም፣ ሁሉ ሙሉ ነው። ይኸውና ሁሉ ሙሉ ነው። ምንም የጎደለ ነገር የለም። ዛሬ በእኛ ነው። ወደ ስራ እንግባ። ያው እዚህ መስጊድ ነው ደግሞ ተቀበል እንዳትል። اللهم بارك لنا في رمضان اللهم بارك لنا في ስለዚህ እንግዲህ የጎደለ ነገር ሲኖር ጥሩኝ። እኔ ደግሞ ሌሎችን ቼክ ላድርግ። እሺ፣ እናመሰግናለን። ቴንክ ዩ። እሺ كل أواني اللهم بارك لنا ሰላም፣ እንዴት ነህ? አለ ኧረ ቁጭ በል፣ ችግር የለም። አይ ችግር የለውም። ሰላም ነው? አለ ረመዳን እንዴት ነው? አሪፍ ነው። ቆንጆ ነው አይደል? አዎ፣ በጣም ደስ ይላል። ብዙ ጊዜ ታግዛለህ። ሳይ ትንሹ ልጅ አንተ ነህ። ከተጀመረ ጀምሮ ሁሉ ይመጣል። ስምን አልነገርከኝም። ስሜ አቡበከር ኡመር። እንግዲህ በዩኒፎርም ቀጥታ ከትምህርት ቤት ነው የመጣው? ከትምህርት ቤት ስመጣ እዚህ ላግዝ ነው የምመጣው። ከዚህ እናቴ ጋር አስቀምጬ እዚህ ጋር እመጣለሁ። ስንተኛ ክፍል ነህ? 7ኛ ክፍል። ብዙ ጊዜ እንዲህ መስጊድ አካባቢ ነው ወይስ ቤት ነው የምታፈጥረው? እዚህ የመጣው እያገዝኩኝ እዚህ ነው የማፈጥረው። በጣም ደስ ይላል። እንግዲህ በርታ። እሺ፣ እናመሰግናለን። እሺ በሉ كل أواني اللهم بارك لنا في رمضان እንዴት ነው? ምን አነሰ? ምን ይጨመር? ሁሉ ሙሉ ነው። እዚህ ጋር በግብደው ነው የሚወጣው። እንዴት ነህ? ሁሉ ሰላም? ይሄ ዋና ማሰራጫው ነው። በጣም ደስ ይላል። እንዴት ነው? ስምም አለበት? ጀማል ይባላል። ጀማል፣ እንዴት ነበር ጾም? ያው ከሞላ ጎደል በጣም ጥሩ ነበረ። ያው እኛ ብዙን ጊዜ የምናሳልፈው በስራ ነው። ረመዳን ላይ ሲሆን ረጅም ዓመታችን ነው ይህንን ነገር መስራት ከጀመረ። እዚህ ጋር ታላቁ አንዋር መስጊድ ወጣት ጀማዓ ይላል። እስቲ ምንድን ነው ስለዚህ የሆነ ነገር ንገረኝ። ያው የታላቁ አንዋር መስጊድ ወጣት ጀማ ማለት ያው በጣም ትልቅ ጀማ ነው። ትልቅ ስም ያለው ጀማ ነው። በተለያዩ በጎ አድራጎት ስራዎች ላይ የተሰማራ ጀማ፣ የተለያዩ ብዙ አባላቶችም አሉ። ከረመዳን ውጭ ሌላ የተለያዩ አይነት ስራዎችን በአካባቢያችን ላይ እንሳተፋለን። በጣም ደስ ያለ። እኛም ይህን ፕሮግራም አስበን እዚህ ስንመጣ ኢፍጣር ፕሮግራም ላይ እንገኝ ብለን ስናስብ ይህ ወጣት ጀማውን ተማምነን ነው ታግዙናላችሁ ብለን ነበር። አላሳፈራችሁንም፣ እያየን ነው። በጣም ደስ እንዲህ እሳት በሆነ ቦታ ውስጥ እንግዲህ በጽናት ቆሜ እየጨለፍክ ነው። فنيت أيامك الدهر بغتة فما الحزن منك في عليك بفاني اللهم بارك لنا في رمضان اللهم بارك لنا في رمضان يا أيها الشهر المبارك كلنا شفيعا إلى الديان كل مكان اللهم بارك لنا في رمضان اللهم بارك لنا نشر الأموات للحشر ربنا ونادى المنادي فيهم بفلان اللهم بارك لنا في رمضان اللهم بارك لنا في رمضان قال لنا الجبار جل جلاله هلم إلينا أيها الثقلان اللهم بارك لنا في رمضان اللهم بارك لنا في رمضان هنالك እንዴት ናችሁ? ሁሉ ሰላም? ቁጭ ማለት ይቻላል?
ይበላል። አዎ እንዴት ነው? ደህና ነን። አላህ ጥሩ ነገር አምጥቶልናል። የሀጂ አፍጥር ነው ምናፈጥ ድሮ ያላየ ነገር አይተናል። የበላን ነው የጠጣ ነው። አስተናጋጆችም ደግሞ በደንብ ነው። ሰው ችግር ካለ ነው እንጂ ነገር ክብር አለ። አላህ ያክብራችሁ፣ አላህ ያኑራችሁ። ፈጣሪም ዘላቂ ያርግልን። አላህ ይሄ የበለጠ ያድርግልን ብዬ ምርቃቴን በዚህ ያድርጋለሁ። እናንተም አላህ ያክብራችሁ፣ ተከበሩ፣ ኑሩልን። አገራችን ለሀጅ አላህ ያርገን። አሜን አሜን አሜን። ወሩ እንዴት ነበረ? የረመዳን ቆንጆ ነበር። ምርጥ ምን ይነገራል? ምርጥ ሰው አይደክመውም፣ ውሃ አይጠማም፣ ይበላል፣ ይጠጣል፣ ይሰገዳል። ብዙ ጊዜ የሚያፈጥሩት የት ነው? እዚሁ ነው ማፈጥ፣ እዚሁ ነው ማፈጥ። አዎ እንግዲህ ለቤተሰቦቻችሁ እንኳን ደረሳችሁ የምትሉት ካለ መልካም ምኞት መግለጽ ይችላሉ። ቤተሰቦቻችን ገጠር ናቸው። ባሉበት አላህ ጥሩ ነገር ይሄን እድል ይስጣቸው። አገሪቷ በደህና ነገር ገዘው የዲነ ሙስሊም አላህ ያርገው። የገጠሩም የከተማውም አንድ አላህ ያርገው። አንድ አላማ ላኢላሃ ኢላላህ የሚለው ይዘራ። መጥፎ ነገር አላህ ያንሳልን። አገራችን ሰላም አላህ ያርገን። አሜን። ዱአ አድርጉልን። እናንተም ይመቻችሁ፣ እድሜ ይስጣችሁ፣ በረካውኑ አገኙ አትገኙ። አሚን። አላህ ያድርሳችሁ። የአመቱ ደግሞ የአመቱም እንደዚህ ልትቀጥሩ ያድርሳችሁ። ከመጥፎ ነገር ከመኪና አደጋ ከሳቱ ከቆሻሻ ቦታ አላህ ያውጣችሁ። አሚን። እድሜ ያዛችሁ። እኛም ላጅ ያብቃን። እናንተ አስከትሉን፣ ተከተሉን። ነብዩ አላሁመ ሰሊ አሚን አሚን። እናመሰግናለን። እንግዲህ መልካም ይፍጣር። ቢል ቀደማኒ አላሁመ ባሪክ ለና። ሰላም ሰላም እንደናችሁ። ረመዳን ከሪም ብለናል። ረመዳን ከሪም። ስሙትም አልበል። ሀይረዲን። እንዴት ነው ኢፍጣር? እንዴት ነበር ኢፍጣሩ? በጣም ደስ የሚል ነው። በጣም እኛም እናመሰግናቸዋለን። በየአመቱ ሁል ጊዜ እንደዚህ ለአፍጥሩ አላህ ሰላም አድርሳችሁ፣ እኛንም አድርስ፣ እናንተም አድርሳችሁ። ጾም እንዴት ነበር? ረመዳን በጣም የሚናፈቅ በሙስሊሙ ማህበረሰብ በጣም የሚናፈቅ ወር ነው እና እንዴት ነበር? የዘንድሮ በጣም ለየት የሚለው በኢፍጣሩም ላይ በሁሉም በኪድማም ላይ በጣም ደስ የሚል ነው። ጾመኛ ደግሞ ፀሐይ ምናምን ሙቀት ሲሆን በጣም ብዙ ጊዜ አይችልም። በዘንድሮ ዓመት ዳመና አለ። በጣም ደስ የሚል ነው። ለወዳጅ ዘመን ለሁሉም ለኢድ ለሚመጣው ይሄ ለደረሰው ኢድ በሰላም አላህ በሰላም አድርሳችሁ፣ እናንተንም በሰላም አላህ አድርስ። ኢድን በሰላም ደርሰን በሰላም ሁላችንም ያመጣው ይሄ ረመዳን እንግዳ ነው። ይሄ ረመዳን እንግዲህ እንደምንሸኝ በሰላም ተቀብለናል። በሰላም እንደምንሸኝ አላህ አድርገን። ይሄ ስርግኝ ደግሞ በብዙ ቴሌቪዥን መስኮቱም ላይ ብዙ ጊዜ ስለምናይ በጣም የሚያደርገው ነገር ሁሉ በጣም ደስ የሚል ነው። ብዙ ነገር ይረዳል፣ ብዙ ነገር ያደርጋል። ኢቢኤስ ቴሌቪዥንም በጣም ሰራተኞቹንም ሁሉንም በጣም እናመሰግናለን። اللهم بارك لنا في رمضان غدا لله ربي وخالقي صياما وجوبا عن أداء رمضان اللهم بارك لنا في رمضان اللهم بارك لنا في رمضان برحمة هذا الشهر اغفر ذنوبنا بعفوك سامحنا فما لك ثاني اللهم بارك لنا በታላቁ የአንዋር መስጊድ የነበረን የኢፍጣር ፕሮግራም ውስጥ እንደቀጠለ ነው። እኛ ደግሞ ወጣ ብለን አንዳንድ ነገር ልንጫወት ነው። ማልበል እሺ፣ ስሜ ሃይደር ዳውድ ይባላል። እዚህ ታላቁ የአንዋር መስጊድ ወጣት ጀማ ሰብሳቢና የኮሚቴም ሰብሳቢ ነኝ። የታላቁ የአንዋር መስጊድ ወጣት ጀማ እንዴት ተመሰረተ? መቼ ነበር የተመሰረተው? አላማውስ ምን ነበር? እንግዲህ ከተመሰረተ ህጋዊ እውቅናን ወይም ፎርም ይዞ ከተመሰረተ 2011 ላይ ነው ከተመሰረተ። ከዛ በፊት ግን ያው እንደ ጀማ ወይም እንደዚህ ኦርጋናይዝድ ሆነ ሳይሆን እዚሁ መስጂድ ላይ ነው እድገታችን። ቁርአን ትምህርትን አሊፍ ወይም የመጀመሪያ ደረጃ ብለን ሁላችንም የተማርነው እዚሁ አንዋር መስጂድ ነው። አካባቢችንም ትውልዳችንም እዚሁ ዙሪያ ነው። እዚሁ መርካቶ ዙሪያ ላይ እዚህ 34 ቀበሌ አሜሪካን ግቢ፣ ሲኒማ ራስ፣ መርካቶ እዚህ አካባቢ ያለ ልጆች ነን። ያው እንግዲህ እያደግ ስትመጣ ደግሞ በኑሮ አጋጣሚ ሁሉም በስራም በምን አካባቢ ቀይራ ያንን እንግዲህ ሰብሰብ አድርገን ያደግንበትን መስጂድ እንዴት እናገልግል የሚል ሀሳብ ሲመጣ ያው ወቅቱ ደግሞ ትንሽ ኦርጋናይዝድ ስትሆን ፍቃድ ምናምን ያስፈልጋል። ከዛ ጋር ተያይዞ 2011 ላይ ከመንግስትም እንደዚሁም ከአዲስ አበባ መጅሊስ እንዲሁም ከፌዴራል መጅሊስ እውቅና ወስደን በፎርማል በሆነ መልኩ ስራ እየሰራ ነው የምንገኘው። በጣም ደስ ይላል። ስለዚህ በአጠቃላይ በኢፍጣር ፕሮግራም ላይ እስከ ስንት ሰው ይሳተፋል? ብዙ ጊዜ ኢፍጣር ፕሮግራሙ እንግዲህ ገደብ የለውም። ገደብ የሌለው ምንድነው እንዳገኘ ነው የአቅርቦት መጠን ክፍት ነው። ለምሳሌ ዛሬ እናንተ በተሳተፋችሁበት የኢፍጣር ፕሮግራም ላይ ወደ 2000 ሰው ነው ያስፈጠር ነው። ወንዶችም ሴቶችም አሉ እዚህ ድንኳን ውስጥ የሚያፈጥሩ ምስኪኖች ናቸው። ተፈናቃዮች ከተለያዩ ቦታ የመጡ ናቸው። ወንዶቹን እንዳያችሁ ነው።
እና እስካሁን እስከ 2000 የሚደርሱ በየቀኑ እያፈጠሩ ነው የሚገኙት። አሁን ደግሞ አልহামዱሊላህ እዚህ ከተጀመረ እንግዲህ አሁን 7 አመቱን ይዟል። 7 አመት ሳይቋረጥ ወሩን ሙሉ ነው እያስፈጠረን ያለ ነው። ያ መሆኑ ደግሞ ለሰው ረፍት ሰጥቶታል። ምክንያቱም ማፍጠር ሰዓት ሲደርስ አይጨነቅም፣ አያስብም። የኢዱ ቀን ራሱ የተለየ ፕሮግራም አለ። አንዳንድ ኩኪሶችን ምናምን እንደዚህ አድርገን እነዚሁ ሰዎች ያው በዓል ለማስመሰል ከነሱ ጋር ነው ግማሽ ቀኑን የምናሳልፈው። ሁላችንም ከኢድ ሰላት በኋላ እዚህ መተን ግቢ ውስጥ ያንን ፕሮግራም አብረን ነው የምናሳልፈው። እኛም እንደ ኢቢኤስ ቴሌቪዥን ይሄን ነገር ስንሰማ በጣም ነው ደስ ያለንና ለምን ይሄ መልካም ወይም በጎ የሆነ ተግባር ላይ አንሳተፍም ብለን ነው እንግዲህ ዛሬ እቺን ቀን መርጠን የመጣ ነው። እውነት ነው። ያው እኛም እንግዲህ አሁን ከቅርብ ጊዜ ወዲህ ነው ፐብሊክሊ የወጣ ነው እንጂ ያው የጀማውን ማስተሳሰብ የነበረው ያው የምንዳ የምታደርገው ነገር ለይውልኝ ይስሙልኝ እንዳይሆን የሚል ስጋት ስለነበረው ጀማው ወደ ውጭ ወደ ሚዲያ አላወጣ ነው። ያው በራ እንዳያችሁት በራችንን ዘግተን ነው ስንሰራ የነበረው። 7 አመት ስትለኝም እኮ እንዴት እስከዛሬ አልሰማንም ያለው። እኛም ያንን ፍራቻ እንዲሁ ስብሰባውን ሹራዎችን ስናደርግ ፐብሊክሊ ከወጣ ትንሽ የኩራት ነገር ይመጣልና ያ ነገር መቅረት አለበት የሚል ነው። ከቅርብ ጊዜ ወዲህ ግን አንዳንድ ሰዎች እንደው መርዳት የሚፈልጉ ሰዎች ይኖራሉ፣ እናንተን ማገዝ የሚፈልጉ ይኖራሉ። ሁለተኛ ደግሞ ከአቅም ውስንነት እናንተም ላታዳርሱ ትችላላችሁ። ሰው ሲመጣ ግን እንደው እናንተ ላይ ዶኔት ሲያደርግ ሰፋ ያለ ተደራሽነት ይኖረዋል ከሚል ያ ታሳቢ ከመጣ በኋላ ነው እንግዲህ ፐብሊክ ማውጣት የጀመርነው ማለት ነው። በጣም ደስ ያ እኔም እዚህ ስለመጣ በጣም ደስ ብሎኛል። ድሮ ከጓደኞቼ ከጎረቤት ጋር ያው አንዳንዴ እንሄድና እናፈጥር ነበረ እና ዛሬ ደግሞ እንዲህ ትልቅ ቦታ ላይ ተገኝቼ የዚህ የተከበረ መልካም የሆነ ሀሳብ ላይ ተሳታፊ በመሆኔ በጣም ደስ ብሎኛል። እኛም መታችሁ እንደዚህ አግዛችሁን ከኛ ጋር አብራችሁ ስላሳለፋችሁ በጣም ነው ደስ የሚለን። እናመሰግናለን። እንደዚሁም ሌሎቹ ሚዲያዎች እንደዚህ መተው እዚህ ላይ ተሳታፊ ቢሆኑ ሌሎች ምስኪኖችን ማገዝ ይችላልና በዚህ አጋጣሚ ጥሪያችንን አስተላልፋለን። በጣም እናመሰግናለን። እንግዲህ ያው ኢድም እየደረሰ ነው። ቀደም ብዬ እኔም እንኳን አደረሰ ኢድ ሙባረክ እያለ እንኳን አብሮ አደረሰን ይላል። ስለዚህ እንኳን አደረሳችሁ የምትለሰው ካለ ያው እንኳን አደረሳችሁ። በአጠቃላይ እንግዲህ ለመላው ሙስሊም ማህበረሰብ እንኳን አደረሳችሁ ማለት ፈልጋለሁ። እንደዚሁም ደግሞ ለቤተሰቦቼ፣ ለእናቴ፣ ለእህቶቼ፣ ለባለቤቴ እንደዚሁም ለልጆቼ አጠቃላይ እንኳን አደረሳችሁ ማለት እወዳለሁ። ባሪክ ለና ፊ ረመዳኒ اللهم بارك لنا في رمضان 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 على خير شهر قد مضى وزماني اللهم بارك لنا في رمضان اللهم بارك لنا في رمضان سلام على شهر الصيام فإنه أمان من الرحمن كل أماني اللهم بارك لنا في رمضان اللهم بارك لنا في رمضان لئن كنت يا شهر الصيام منورا لكل فؤاد مسلم وجناني اللهم بارك لنا في رمضان اللهم بارك لنا في رمضان اللهم صل على محمد اللهم صل على محمد النبي الأمي 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 اللهم صل على محمد النبي اللهم صل على محمد النبي الأمي اللهم صل على محمد النبي الأمي الله أكبر بسم الله الرحمن الرحيم الحمد لله رب العالمين الرحمن الرحيم بسم الله الرحمن الرحيم إنا أنزلناه في ليلة القدر وما
رب العالمين اهدنا الصراط المستقيم صراط الذين أنعمت عليهم غير المغضوب عليهم ولا الضالين آمين. بسم الله الرحمن الرحيم إذا زلزلت الأرض زلزالها وأخرجت الأرض أثقالها وقال الإنسان ما لها يومئذ تحدث أخبارها بأن ربك أوحى لها يومئذ يصدر الناس أشتاتا ليروا أعمالهم فمن يعمل مثقال ذرة خيرا يره ومن يعمل مثقال ذرة شرا يره. الله أكبر. نسألك الجنة ونعوذ بك من النار. نسألك الجنة ونعوذ بك من النار. نسألك الجنة ونعوذ بك من النار. فاعف عنا يا كريم. اللهم إنا نسألك رضاك والجنة. اللهم بارك لنا في أعمارنا وبارك لنا في أعمالنا وبارك لنا في أرزاقنا وبارك لنا في علمنا وبارك لنا في جميع حركاتنا وسكناتنا يا ذا الجلال والإكرام. اللهم رمضان اللهم باركنا في رمضان وبارك لنا في رمضان. تقبل أعمالنا واغفر بطاعتك اشتغالنا وإلى الخير مآلنا يا أرحم الراحمين يا أكرم الأكرمين. لا تعذبنا فأنت علينا قادر واكتب لنا كل الخيرات يا مجيب الدعوات يا مجيب الدعوات يا مجيب الدعوات. بلغ مقاصدنا وابسط أرزاقنا وطول أعمارنا يا رب العالمين. حاجاتنا كله الله يوطالن رمضاناتنا الله يقبلن ذكراتنا الله يقبلن التي كررت كل لدوች نشاط الله ستون من ذكر الله يرجن من عبد الله يرجن يا قد له النقر الله الله يسرزلن آمين. አማቶቻችን ባሉበት አላህ መግፊራ ያርግላቸው። አማቶቻችን ሁሉ አላህ መግፊራ ያርግላቸው። የአባቶቻችን እናቶቻችን እህቶቻችን ልጆቻችን ሁሉ መግፊራ አላህ ያርግላቸው። በህይወት ያሉትን ደግሞ ለኸይር አላህ ይወፍቃቸው። ሰደቃ ያወጣችሁ ካላችሁ ዘካ ያወጣችሁ ካላችሁ በገንዘባችሁ በረካ አላህ ያርግላችሁ። አሚን። اللهم صل اللهم بارك لنا في رمضان اللهم بارك لنا في رمضان بحرمة هذا الشهر اغفر ذنوبنا بعفوك سامحنا فما لك ثاني. اللهم بارك لنا في رمضان اللهم بارك لنا في رمضان بحرمة هذا الشهر اغفر ذنوبنا بعفوك سامحنا فما لك. ረመዳን ከሪም ብለናል። አልሐምዱሊላህ ለሁላህ አላህ አክረም። ሼህ አማር መሐመድ አብዱራህማን። ተናፋቂው ተወዳጁ ረመዳን ወር እያለቀ ነው። ያው ረመዳን ሲታሰብ ደግሞ ሁሌም የሚታወሰው መረዳዳት ያለው ነገር ማካፈል ነው። እንግዲህ ይሄን አብሮ መብላትን አብሮ መካፈልን መተዛዘንም መተጋገዝን ከረመዳን ወር በኋላ እንዴት ማስቀጠል እንችላለን? ረመዳን እንደ ትምህርት ቤት ነው፣ እንደ ትልቅ ዩኒቨርሲቲ ነው። ከሱ መዋደድን እንማራለን፣ አንድነትን እንማራለን፣ እንደዚሁም መታዘዝንም መከባበርንም መረዳዳትንም እንማራለን። ከረመዳን በኋላ የቲሞቹን ማየት፣ ደካማዎቹን ማየት፣ እንደዚሁም ጎረቤቱን መዘየር፣ ያጣውን ሰው በቃ ጎኑ መቆም አለሁልህ ማለትን ተምረን አመት ሙሉ የምንሰራበት ትምህርት ነው የምናገኘው ከረመዳን። ለምንድነው ፈጣሪ ሁልጊዜ በጎ ነገር ይወዳል። ሁልጊዜ ደካማዎች አሉ፣ ሁልጊዜ ማለት ነው። አመቱ ረመዳን ውስጥ ብቻ አይደለም፣ ያጡ የተሸገሩ የታመሙ ሰዎች ሁልጊዜ ስላሉ ከረመዳን ውጭም ይሄን ታሳቢ አድርገን መቀጠል
ሁልጊዜ መለገስ ይዘን መቀጠሉ ያስፈልጋል። ፈጣሪ ይወዳል። አንዳንድ ጊዜ ብቻ ኸይር ስራ ጥሩ ነገር አድርገህ ማቋረጥን አይወድም ፈጣሪ። ጥሩ ነገር ይዘህ የምታዘወትረው ነገር ሁልጊዜ ለአንተ ይሱም ስጦታውንም አያቋርጥብህም። እንደዚሁ እኔ በአጋጣሚ ማለት ነው እንደ አንዋር መስጂድ ተባባሪዎችን ሁሉንም ማመስገን ይፈልጋለሁ። ማፍጠሪያ ያጡ ሰዎች የት ናቸው ብላችሁ በመፈለግ በጣም እጅግ እናመሰግናለን። የእናንተ አክብሮት ውስጣችን አለ። እኛም እናመሰግናለን። በጣም የተቸገረን ማብላት አለው ማለት ከሃይማኖት አንጻር የሚሰጠው ጥቅም ምንድነው? ማስፈጠር እንደ ሃይማኖታችን በውሃው እንኳን ያስፈጠረ ሰው ጾምኛ የሚያገኘው ምንዳ ከሱ ሳይቀነስ ላስፈጠረው ሰው ይመዘገባል። ይሄ ትልቅ ነገር ነው። ነቢያችን አለይሂ ሰላቱ ወሰላም ማስፈጠር አለባችሁ በወተትም በተምርም ያጣው ሲባሉ እንደውም በውሃ ያስፈጠረ ሰው ይሄንም ምንዳ ያገኛል ብለዋል አለይሂ ሰላቱ ወሰላም። በጣም ደስ ይላል። ስለዚህ እኛም ዛሬ ከዚህ በረከት ተካፋይ ሆነናል ማለት ነው። ተካፋይ ትልቅ ይሄ በዱንያ ማለት ነው የሚገኘው ትሩፋት ሌላ ነው። እሱ ያስፈጠረ ሰው ሌላ የርዝቅ በርም ይከፈታል። በጎ ነገር ይጨመርለታል። ከጉዳት ከማይፈራ ነገር ይጠበቃል። ይሄ በዱንያ ነው በዚህ ህይወት ማለት ነው። የአኺራው እንዳለ ሆኖ ማለት ነው። ይሄ ለዚህ አላህ እንኳን ገጠማችሁ። በዚህ ስራ ላይ መቆም ትልቅ እድለኞች ናቸው። በዚህ በታላቁ አንዋር መስጂድ ላይ ተገኝታችሁ ይሄን ሁላ በማየታችሁ በማስፈጠራችሁ ትልቅ እጅግ አላህ ዘንድ ረህመቱን የሚያወርድ ትልቅ ስራ ነው። እናመሰግናለን። እኛም እንግዲህ ያው ኢድ እየደረሰ ነው። ከወዲሁ ኢድ ሙባረክ ብያለሁ። አላህ እንኳን አደረሳችሁ ለዒዱ። የረመዳን ኢድ ደስታ ቀን ነው። ሙሉ በመጾም ረመዳኑን ሙሉ አድርጎ አላህ በመግጠሙ ሙእሚኑ የሚደሰትበት ቀን ነው። እሱንም እንኳን አደረሰን አብረን። አልሐምዱሊላህ ረቢል ዓለሚን ወሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም ربنا تقبل منا إنك أنت السميع العليم وتب علينا يا مولانا إنك أنت التواب الرحيم وجد لنا من فضلك وكرمك إنك أنت الجواد الكريم اللهم اختم لنا شهر رمضان برضوانك والعتق من نيرانك واجعل مآلنا إلى جنانك يا أرحم الراحمين اللهم اغفر لنا ولوالدينا ولجميع المؤمنين والمؤمنات والمسلمين والمسلمات الأحياء منهم والأموات إنك يا ربنا سميع قريب مجيب الدعوات يا أرحم الراحمين يا أرحم الراحمين ارحمنا وارحم جميع المسلمين آمين وصلى الله على سيدنا محمد وعلى آله وصحبه وسلم أجمعين آمين آمين.